ሰላም ጤና ይስጥልን ክብራና ክብራት ይህ በጥረስ ሚዲያ ባሳየ ደረቤ የሚቀርበው የዘወትር መርሃ ግብራችን ነው እና በዛሬው ዝግጅታችን ልዩ ልዩ ጉዳዮችንና ወቅታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጥረስ ቲዩብ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ሁሉም ዝግጅቶቻችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጠይቃለን። በዚህ አጋጣሚ ጥረስ ቲዩብ ሜምበር የሆናችሁ ሰብስክራይብ ያደረጋችሁ ወገኖች ያለንን ምስጋና መግለጽ እንፈልጋለን። ሌሎች ወገኖችም ቪዲዮዎቻችንን ዝግጅቶቻችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉ በማለት በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያ ርዕሳችን እንግዲህ አቶ ገዱን አድርገናል። ዛሬ አቶ ገዱ የሶሻል ሚዲያው ርዕስ መሆን ከጀመረ ዋል አደር ብሏል። አሁን ደግሞ በአዲስ መልክ የተቀጣጠለ ዘመቻ እያየን ነው። እንደ ጉድ በቃ የዕለት ከዕለት ርዕስ ሲሆን እያየን ነው እና ለምንድን ነው በዚህ ልክ አቶ ገዱ ርዕስ መሆን የቻለው? የሌሎች ሰዎች ስጋት መሆን የቻለው በምን ምክንያት ነው በሚለው ጉዳይ ላይ የአቶ ገዱ ያለፈው ጊዜ ድክመት ምን ነበረ? ጥንካሬ ምንድን ነበር? በዚህ ዘመቻ ላይ አሁን እየዘመቱበት ያሉት እነማን ናቸው? አቶ ገዱ እንደ ሌሎች ሁሉ ሁሉን ነገር እርግፍ አድርጎ ትቶ መቀመጥ ስለምን ከበደው? ገዱን የሚቃወመው ኃይል ለምን በዛ? የአማራ ፋኖ ትግል በነገዱ የሚመራ ወይስ የሚጠለፍ ነው ወይ በሚለው ጉዳይ ላይ አጠር ያለ የራሴን ምልከታ የማቀርብ ይሆናል። በየመካከሉም ማስገባቸው ቪዲዮዎች ይኖሩኛል። እንግዲህ ይህም ብዬ ወደ መጀመሪያው ርዕስ ሲሸጋገር የገዱ ያለፉት ጊዜያት ድክመቶች ምንድን ናቸው በሚለው ጉዳይ ላይ አጥር ያለ የራሴን ምልከታ ሳስቀምጥ የብአዴን ድክመት ሁሉ የገዱ ነው ማለት ይቻላል። የብአዴን የሰራቸው ጥፋቶች፣ ወንጀሎች በሙሉ አቶ ገዱንም የሚመለከቱ ናቸው። ይህንንም በግልጽ እሱም ጭምር የተናገረው ነው። ኢቨን ብዙ ዋጋ ተከፍሎ የመጣውን ለውጥ አሳልፎ ለብልጽግና በመስጠት ረገድ ገዱ የአንበሳውን ድርሻ የሚወስድ ነው። የአማራ ሕዝብ ሁሌ ወኪል አልባ እንዲሆን ሁሌ ልክ ምክትል ጠቅላይ ሚኒስትር ብሎ ደመቀ መኮንን ስልጣን ላይ እንደቆየ ሁሉ ሕዝብም እንደ ሕዝብ የአማራ ሕዝብ ምክትል ሕዝብ እንዲሆን ካደረጉት ሰዎች መካከል አንዱ ነው። ዋና ሕዝብ እየተፈጠረ ማለት ነው። በህወሓት ጊዜ ዋና ሕዝብ ተፈጥሮ ነበረ ወይም ደግሞ ዋና ቋንቋ። አሁንም ደግሞ እንደዚሁ ዋነኞች ተፈጥረዋል። ዋና ክልል ምናምን ተፈጥሯል። እና ሁሌም እና አቶ ገዱና ብአዴን የአማራ ክልል ምክትል እንዲሆን ተከታይ እንዲሆን በማድረግ ረገድ ትልቅ ሚና ነበራቸው። የአማራ የማንነት ይዞታዎችን አሳልፎ መስጠት ረገድ፣ የአማራን ህዝብ መሰረታዊ ጥያቄዎች እንዳይመለሱ በማድረግ ረገድ እና አቶ ገዱ ከፍተኛ የሆነ ድርሻ ነበራቸው ማለት ይቻላል። ከዛ ውጭ ግን ፐርሰናሊ እንደ አቶ ገዱ ምን ጥንካሬ ነበረው አቶ ገዱ በሚለው ጉዳይ ላይ የራሴን ምልከታ ሳስቀምጥ፣ በነገራችን ላይ ይህንን ፕሮግራም ይዤ ስመጣ ወደ እናንተ ብዙ ትችት እንደሚያመጣ አውቃለሁ። ብዙ ትችት ማለት ነው። ምንም በሌለንበት ራሱ የገዱንትን የሚለው ፍረጃ የሀገር ነው። በተለይ ደግሞ እኛ እንግዲህ ሶሻል ሚዲያም ላይ ብዙ ኢንፍሉዌንስ ያለን ሰዎች ይችን አጋጣሚ ሲያገኙ ቪዲዮ እየቆራረጡ ምናምን ይዘው እንደሚሄዱ ጥርጥር የለውም። ባለፈው ያዘጋጀው ፕሮግራም ላይ በነገራችን ላይ አፋሕድን ላመሰግን ወዳለሁ ብዬ ተናግሬ ነበር። አፕሪሺየት አደርገዋለሁ። ምክንያቱም አነሰም አደገም ከጎጃም፣ ከጎንደር፣ ከሸዋ፣ ከወሎ የሆነች ቅንጥብጣቢ ይዞ ድርጅት መስርቷል። እኛ እስካሁን ድረስ ድጋፍ ስናደርግላቸው የነበሩ ወንድሞች ግን ወይም የፋኖ አደረጃጀቶች ግን እስካሁን ድረስ የአማራዊ ተቋም ገንብተው ሊያሳዩን አልቻሉም በማለት የተናገርኩትን የመጀመሪያውን ፓርት ቆረጥ አድርገው ወስዶ አፋሕዶች ኢንጆይ ሲያደርጉ አይቻለሁ። በራሳቸው በሰሩት ቪዲዮ የሚፈልጉትን ፓርት ቆርጠው አውጥተው ሲዝናና አይቻለሁ እና ከዚህም ላይ ብዙ ነገር ሊያወጡ እንደሚችሉ ይገባኛል። ግን እውነቱን ተናግሮ የመሸበት ማደር መልካም ነው በሚል ነው ይሄን ልሰራ የቻልኩት። ይህም ብዬ ወደ አቶ ገዱ ጥንካሬ ሳመጣ እንግዲህ ባለፈው የስልጣን ሽግግር ይደረግ ዘንድ ለውጥ ብሎ መጥራት ስለማይቻል ማለት ነው ኃይለማርያምን አባረን አብይን ያመጣንበትን ለውጥ ተብሎ መጠራት ባይችልም ያ የስልጣን ሽግግር ይደረግ ዘንድ ድርሻ ከነበራቸው ሰዎች መካከል አንዱ ነው። አማራ ክልልንም ትጥቅ የማስፈታት እንቅስቃሴ ነበረ በነ ትግራይ ፕሬዝዳንት በኩል። በዛን ሰዓት ላይ በፍጹም ህዝባችን ትጥቅ መፍታት የለበትም በማለት ከተሟገቱ ሰዎች አንዱ እንደሆነ ሲናገር ነበር። ወያኔ ጦርነት ላይ ፋኖን ካስተባበሩ ሰዎችም ቀዳሚ ነበረ። ያኔ የህወሓት አማራ ክልልን
ባጥለቀለቀበት ሰዓትና ወረራ በፈጸመበት ሰዓት ያንን ወረራ በመመከት ረገድ ከፍተኛ ሚና ከነበራቸው አመራሮች አንዱ አቶ ገዱ ነው ማለት ይቻላል። ምንም እንኳ ያ ጦርነት አፈጻጸሙን አብይ አህመድ መጨረሻ ላይ አሳፋሪ በሆነ መልኩ ስለቋጨው ማለት ነው ስለቋጨው በዛ ጦርነት ላይ ድጋፍ ያደረጉ በሙሉ እንዲያፍሩ ኖዋር ሲሉ የነበሩት ደግሞ እንዲኮሩ ቀብረር እንዲሉ ማለት ነው። ኖዋር የሚለው እንግዲህ አካሄድ አለው። ህወሓት ሲመታ ኖዋር ይላሉ። ከዛ ውጭ ግን ህወሓት እየገፋ ሲመጣ ደግሞ ብሎም እያሉ ሲለጥፉ ነበረ። መጨረሻ ላይ አብይ አህመድ በዛ ጦርነት ላይ ኢንቮልቭ ያደረጉ ሰዎች እንዲያፍሩ አድርጓል። እና ኃይሌ ገብረስላሴ ማስተዋስ ይቻላል። ብዙ የሃይማኖት አባቶች በዛ በትግራይ ጦርነት ላይ ለምሳሌ የሃይማኖት አባቶች ከህወሓት ጋር ተሰልፈዋል። እና አቡነ ጴጥሮስ ደግሞ የሆነ ሰዓት ላይ በሚዲያ ወጥተው በተናገሩት ዓመት ሙሉ ሲረገሙ ነበር። እና አጨራረሱን ስላበላሸው እንጂ በዛ ጦርነት ላይ እንግዲህ አቶ ገዱም አስተባባሪ ሆኖ ተከስቶ ነበረ። ከዛ ባለፈ እንደነ ደመቀ ተከብሮ ሳይሆን ተፈርቶ የተባረረ ነው አቶ ገዱ። እንደነ ደመቀ ተከብሮ ሳይሆን ተፈርቶ። እነ ደመቀ አይታችኋል፣ በክብር ነው የተሰናበቱት። እነ ገዱ እነ ለማ ደግሞ ተፈርተው። እነዚህ ሰዎች ጉያችን ከተቀመጡ የሆነ ኮንስፓይሬሲ ሊጠነስሱ ይችላሉ፣ የሆነ ነገር ሊያስቡ ይችላሉ በማለት ከተባረሩ ሰዎች መካከል አንዱ ነው። የአስቸኳይ ጊዜ አዋጅ ታውጆ አማራን የመውረር መርሃ ግብር ሊጀመር ሲል በጥብቅ ከተከራከሩ ሰዎችም አቶ ገዱ አንዱ መሆኑ ይታወቃል። ያም ንግግር ካደረገ በኋላ ፓርላማ ላይ ከፍተኛ የሆነ ተቃውሞ ካሰማ በኋላ በስተርጅና ከተሰደዱ ሰዎች አንዱ አቶ ገዱ ነው። ከስደት በኋላ ደግሞ በደሉን አምኖ ይቅርታ ጠይቋል። እስካሁን ድረስ በብአዴን እንትን ውስጥ የሰራቸውን ነገሮች ዘርዝሮ ይቅርታ ጠይቋል። እንደ አንድ ግለሰብም ለሰራው ነገር ተጠያቂ ለመሆን ዝግጁ መሆኑን የገለጸበት ሁኔታ አለ፣ በደብዳቤም ጭምር ማለት ነው። ግን በቀጣይ ደግሞ አማራ መካስ እፈልጋለሁ፣ በአቅሜ አስተዋጽኦ ማድረግ አለብኝ ብሎ መንቀሳቀስ በመጀመሩ የተነሳ ከፍተኛ የሆነ ዘለፋና ማንቋሸሽ በማስተናገድ ላይ ይገኛል። እና እኔ አቶ ገዱን ስላረግ የቻልኩት ከባዕደን አመራሮች የሆነ ኳሊቲ ስላየውበት ምናምን የድጋፍ ጉዳይ አይደለም። ለምን የሚዘልፉትን የሚተቹትን ቀን በቀን ፕሮፓጋንዳ የሚሰሩበትን ሰዎች ምንነት ስመለከት ምንድን ነው እነዚህ ሰዎች የታያቸው? ለምንድን ነው እየተቃወሙት ያሉት? እነማን ናቸው ውስጥ በሚለው ጉዳይ ላይ የራሴ ምልከታ ስላየውኝ ያንን ማጋራት ስላለብኝ ነው። እና የዘመቱበት እነማን ናቸው በሚለው ጉዳይ ላይ አንዳንድ መረጃዎችን ስሰጥ፣ አንደኛ ቅንና ስጉ አማራዎች፣ ይሄ እውነት ቅን የሆኑ በአማራነት ስጋት የሚሰማቸው ብአዴን መሆኑን ገዱ ታሳቢ ያደረጉ ይህ ሰውዬ ወደ ትግሉ ከገባ ትግሉን ጠልፎ እንደገና ደግሞ ላልሆነ ኃይል ሊያስረክበው ይችላል በማለት የሚሰጉ አማራዎች አሉ፣ ቁጥራቸው ትንሽ ቢሆንም ማለት ነው። ሁለተኝነት በዋናነት አቶ ገዱ ላይ እየዘመቱ ያሉት ግን አፋሃዶች ናቸው እየዘመቱበት ያለው። የሳይበር አርሚው አደራጅተዋል። አሁን ላይ የብልጽግናን የሳይበር አርሚ እገዛ የሚያደርግ እነሱን ተክተው የአፋሃድ የዲጂታል አርሚ ስራ እየሰራ ስለሆነ ፋኖን በመከፋፈል ረገድ ትልልቅ ፊገሮችን ስም በማጥፋት በማንቋሸሽ ረገድ ትልቅ ሚና እየተጫወቱ ስለሆነ አሁን የእስክንድር ሳይበር አርሚ ስላለ ያን ያህል ሶሻል ሚዲያ ላይ ተፍ ማለት አያስፈልግም ያሉ ነው የሚመስል ብልጽግናዎች። ገዱም ላይ በጣም ሰፊ የሆነ ዘመቻ የከፈቱበት አፋሃዶችና ሚዲያዎቻቸው ናቸው። እነ ሀብታሙ አያሌውና ኢትዮ 360 ከነ ተመስገን ጥሩነህ በላይ ከነ አረጋ ከበደ በላይ ከነ አብይ አህመድ በላይ የዕለት ከዕለት ርዕስ ያደረጉት አቶ ገዱ ነው ማለት ይቻላል። በተረፈ ብአዴኖችም ዘመቻ ከፍተውበታል። ለምሳሌ የደሴ ከንቲባ የሆነው አቶ ሳሙኤል ሞላልኝ የሆነ ሰዓት ላይ የጻፈውን አይታችሁ ከሆነ ትናንት ያበላሻችሁትን ዛሬ እያስተካከልን ነው፣ አቶ ገዱ ትናንት ፈርማችሁ የሰጣችሁትን ዛሬ ለማስመለስ ጥረት እያደረግን ነው እና ባለፈው በሰራችሁት ጥፋት ይቅርታ ጠይቃችሁ አርፋችሁ ተቀመጡ፣ እየጀመርነውን አታበላሹብን በማለት ፖስት ለጥፎ ነበር። እንግዲህ ሳሙኤል ሞላልኝ ማለት የመጨረሻ የአብይ አህመድ ተላላኪ የሆነ የኦህዴድ የሾመው የደሴ ከንቲባ ነው እና ይህ ሰውዬ ብልጽግና ከፈለገ አይደለም ራያን ምናምን ማስረከብ ቀርቶ ደሴን ሁሉ ከማስረከብ የማይመለስ ከበላይ ትእዛዝ ከመጣ የትኛውንም ነገር ከማድረግ የማይመለስ ሰውዬ ትናንትን እያስተካከልን ነው። ሙሉ ክልሉን እንኳ አስወርሮታል። ደቡብ ወሎ እኮ ሰሜን ወሎን ብንመለከት በኦህዴድ ሰራዊት ዞኑ ተወሯል።
እንደዛም ሆኖ ግን ትናንትና እናንተ ፈርማችሁ የሰጣችኋቸውን ይዞታዎች ለማስመለስ ጥረት እያደረግን ነው፣ ያበላሻችሁትን እያስተካከልን ያለ ነው እና ጣልቃ አትግቡብን በማለት ሲጽፍ ነበረ። ሌሎችም የብአዴን አመራሮች በተመሳሳይ መልኩ አቶ ገዱን ሲቃወሙት ነበረ። ሌላ ማነው ዘመቻ እየከፈተ ያለው ካል ስኳዶች ናቸው። ስኳዶች ሰፊ ዘመቻ ከፍተውበታል። ብልጽግናዎችም በተመሳሳይ መልኩ ነጊያ ሀረርጌ ኤርሚያስ ለገሰ እንደውም ከኤርትራ ጋር በመነጋገር ፋኖን እያስታጠቀ ነው የሚል ሁሉ ዘመቻ ከፍቶበት ነበር። እነ ዳንኤል ክብረት ትናንት አንድ ፖስት ጽፏል። ሰይጣን ከሰይጠነ በኋላ ስለ መላእክነት ዘመኑና ስለ መላእክት የሚሰጠው ሀሳብ ምን ይጠቅማል? እሱ ራሱ መልአክ እያለ አይሰራውም ነበር? እዚያው ነበረው እኮ ሲኖሩ ቱማታ ሲወርቁ ትዝታ አይ የወደቀው መልአክ የሚል አሽሙር ለጥፏል ዳንኤል ክብረት። እንግዲህ ትናንትና ገዱ መልአክ ነበረ፣ ዛሬ ግን እንደ ሳጥናኤል የተጣለ ሆኗል እያለ ነው ዳንኤል ክብረት። እንግዲህ በእግዚአብሔር ቦታ ደግሞ ማንን አስቀምጦ ማለት ነው? አብይ አህመድን አስቀምጦ ማለት ነው። በተረፈ ትናንትና ደግሞ እና አሰማኸኝ አስረስ ተመሳሳይ አይነት ትችትና ዘለፋ ይዘው መጥተዋል። አሰማኸኝ ምን ብሎ ለጠፈ? እኛ እኮ አብረናችሁ ነበርን፣ እናውቃችኋለን፣ እንተዋወቃለን። ሰውየው የፖለቲካ ጥባጥቤ ተጫውቶባችሁ አውት ስማርት አድርጓችሁ እናንተን ተጠቅሞ የፈለገውን ሁሉ እንዲያደርግ ቀኝ እጁናችሁ ካገለገላችሁ በኋላ ለአማራ ሕዝብ የሚበጅ ሀሳብ የነበራቸውን ሰዎች እንዲወገዱ ካደረጋችሁ በኋላ ተወጋችሁ። እሱ ነው ማለት ነው። የክልሉን አመራር በጎጥ አደራጅታችሁ የአመራር ቋት ካሳጣችሁ በኋላ ዛሬ አማራን ትግል የምንመራው እኛንም ብላችሁ በየሚዲያው እየወጣችሁ ስትናገሩ ሳይ ከልቤ አዝኛለሁኝ እና አማራው የእናንተን እርዳታ አያስፈልገውም በማለት አጋርቶልናል። ይህንንም የአሰማኸኝ አስረስን ፖስት አያሌው ወንበር ሼር አድርጎት አሰማኸኝ አስረስ የቀድሞ የክልሉ ኮሚኒኬሽን ኃላፊ አቶ ገዱ አንዳርጋቸውን የቀድሞ አለቃውን በዚህ መልክ ሸንቆጥ አድርጓቸዋል። በነገራችን ላይ በዚህ ንግግሩ ምንም ስህተት የለበትም። እስካሁን አቶ ገዱ ተችቼ ብዙ ጽፌ አላቅም ነበረ። ግን አቶ ገዱ ሲፈልግ ከውሃት ጋር ሲፈልግ ከሆነ ሰዎች ጋር እያደረገ ያለው አንሶላ መጋፈፍ በፖለቲካችን ላይ የሚያመጣው ተጽዕኖ ባይኖርም በእውነቱ ለታሪኩም አስነዋሪ ነው። የምትቀርቡት ሰዎች ብትመክሩት ጥሩ ነው በማለት አያሌው መንበርም አጋርቷል። ጸረ አማራው አያሌው መንበር ሁሌ ጎጃም ላይ ሲተኩስ የሚታየው ከአምቦ አካባቢ ከሚመጣ ጠላት ወይ ከሆነ ቦታ ከሚመጣ ጠላት ይልቅ ጎጃም ላይ የሚፈጠር የጎንደር ወዳጅ የሚያስበረግገው አያሌው መንበር በተመሳሳይ መልኩ ይህን አሰማኸኝ ፖስት አጋርቷል። አሰማኸኝ አስረስ እንግዲህ ትናንትና ያደረገው ነገር የሚረሳ አይደለም። ትናንት በፓርላማ ለአብይ አህመድ ሲያስጨበጭብ የነበረ ሰው ነው። እስኪ ቪዲዮውን ቀንጨብ አድርገን አይተን እንመለስ። ምክር ቤት አፈ ጉባኤው ቢፈቅዱልኝ ሁለት ጉዳዮች ላይ ማመስገን ፈልጋለሁ። ጠቅላይ ሚኒስትሩን እንኳን ደስ አሎትን ህዝቤን ወክዬ ማለት ፈልጋለሁ። ማንም ባልጠበቀው መልኩ የጠቅላይ ሚኒስትር ኃላፊነቱን ለምክትሎ አስረክበው የጦር ጠቅላይ አዛዥነቱን በመድፍ ሬንጅ ውስጥ በመሆን ከወታደሩ ጋር ግንባር ድረስ ሄደው ከጠላት ጋር ተፋልመዋል። በሰጡት አመራርም ኢትዮጵያ ከብተና አደጋ ተርፋለች። ብዙዎቻችን ለኢትዮጵያ መስዋዕትነት እንከፍላለን እያልን በቃል እንናገራለን። እርስዎ ግን ቃልዎን በተግባር አስመስክረው እግዚአብሔር ድልን ከእርስዎ ጋር አድርጓልና እንኳን ደስ አሎት። ሁለተኛ፣ የትውልዶች ሁሉ አደራ፣ የአባቶቻችን ውርስ፣ የቀደምቶቻችን ፍላጎት መልስ ያገኘበት ወቅት ነው ዛሬ። እርስዎ ደግሞ በሚገባ ባለፉት 4 ዓመታት አመራር የሰጡበት የህዳሴ ግድብ ብርሃን መስጠት በመጀመሩ ላበረከቱት አስተዋጽኦ፣ ለሰጡት በሳል አመራር፣ ላደረጉት ዓለም አቀፍ ተጋድሎ ኢትዮጵያ ታመሰግኖታለች፣ እኛም እናመሰግኖታለን። እንኳን ደስ አሎት። ክቡራን የምክር ቤት አባላት ጠቅላይ ሚኒስትሩን እንድታመሰግኑልኝ በአክብሮት ጠይቃለሁ። አሰማኸኝን እንዳያችሁ ነው። ትናንት ፓርላማ ላይ እንግዲህ አብይ አህመድ ወያኔን በመታገል ረገድ ላስመዘገበው ድል አንድ ጊዜ ሞቅ ያለ ጭብጨባ፣ በተመሳሳይ መልኩ አባይ ግድብ ዓለም አቀፉ ማህበረሰብ በዲፕሎማሲ ድባቅ በመምታት የአባይ ግድብን ስራ በማስጀመራቸው ይጭብጭብ እያለ ሲያስጨበጭብ የነበረ ሰው ነው እና ከአባይ ግድብ የኢትዮጵያ ሕዝብ ምን አገኘ የሚለው ጥያቄ እስካሁን ድረስ መልሱ አሉታዊ ነው።
ዛሬ ራሱ ታሪፍ ጭማሪ ተደርጓል። የኢትዮጵያ ሕዝብ አባይ መብራት ያመነጭ ዘንዳ ያለውን ከለጉርሱ እየነጠቀ ሲለግስ ኑሯል። ከ10 ዓመት በላይ ምን 10 ዓመት ወደ 13-14 ዓመት በተስፋ ሲጠብቅ ቆይቷል። ከዛ በኋላ ግን ያስተናገደው ምንድን ነው? የታሪፍ ጭማሪ ነው ያስተናገደው። አብይ አህመድ ዛሬ ባህር በር እያለ ያወራል ማለት ነው። ምንም ነገር ኢትዮጵያ ብታገኝ በዚህ ዘመን በአብይ አህመድ ዘመን ባህር በር ብታገኝ፣ ምንም ነገር የማዕድን ስፍራ ብታገኝ፣ ነዳጅ ብታገኝ፣ በአብይ ዘመን የኢትዮጵያ ሕዝብ ኑሮ ይለወጣል ብሎ ማሰብ የመጨረሻ የከንቱ ነው። የመጨረሻ ማለት ነው። ለምን? እነሱ ሌላ ሀገር አላቸው በኢትዮጵያ ውስጥ ማለት ነው። ኦሮሚያ የምትባል ሀገር አለቻቸው። ኢትዮጵያ ዝም ብለው ወደ ሚዲያ ሲመጡ የሚጫወቱባት የሚቆምሩባት ሀገር ነች። ስለዚህ በአብይ አህመድ ዘመን ኢትዮጵያ በማዕድኑ በምኑም ብትንበሻበሽ የኢትዮጵያ ሕዝብ ኑሮ ላይ ለውጥ ይኖራል ተብሎ አይታሰብም። አብይ ገንዘብ አገኘ ማለት ድሮን የሚገዛበት ጥይት የሚገዛበት ገንዘብ አገኘ ማለት ነው። ሌላ ትርጉም የለውም። እና የሚገርመው አሳማኝ አስረስት ያስጨበጭብ የነበረው አብይ አህመድ ህወሓትን ጋር መቆመር በጀመረበት ሰዓት ላይ ነው። ከጦርነቱ ተመልሶ መጥቶ ህወሓትን አትርፎ ወደ ፕሪቶሪያ ምናምን ለመሄድ እየተሽሞነሞነ ባለበት ሰዓት ላይ አሳማኝ አስረስት እስኪ ጠቅላይ ሚኒስትሬን አመስግኑልኝ ምናምን ብሎ አስጨብጭቦ እንደገና የተሻለች ስልጣን ለመያዝ ነበር ጥረት ሲያደርግ የነበረው። በዚህ ብቻ አይደለም አሳማኝ የሚታወቀው። የአማራ ክልል መንግስት ኮሚኒኬሽን በነበረበት ሰዓት ላይ ዜማዎች ከባህር ዳር ሲባረሩ እየተቆናጠረ ወደ ሚዲያ መጥቶ ሀሳብን ማንኛውም ሰው ሀሳቡን በነፃነት እንዳይገልጽ ሊከለከል አይገባም ምናምን እያለ ሲያናፋ የነበረ ነው። በሰኔ 15ቱ ጥቃት የአብይ አህመድ ምስክር ሆነው በሚዲያ ከቀረቡት ሰዎች አንዱ ይሄ ልጅ ነበረ እና የመጨረሻ ጥቅመኛ የሆነ ሰው መሆኑ ይታወቃል። አሳማኝ አስረስ በአመራርነት ዘመኑ ማለት ነው። ከዛ በኋላ አንድ ሆቴል ላይ ገብቶ ቪዲዮ ያያችሁ ይመስለኛል። አንድ ነበር የሆነ የሴት ሆቴል ውስጥ ያገኛል። ከዛ ጃስ ብላ ስታስበረግገው እንዴት ሆኖ ፈርጥጦ እንዳመለጠ በተንቀሳቃሽ ቪዲዮ ስንመለከት ነበረ እና መጨረሻ ላይ ምንም የስልጣን ቦታ ማጣ፣ ነገሮች እንደማይሆኑ ሲገባው ከሀገር ተሰደደ። ከሀገር ከተሰደደ በኋላ ላጠፋው ጥፋት እንደ አቶ ገዱ እንኳ ይቅርታ ለመጠየቅ አልደፈረም እና ዛሬ ተጠቃቅሰው መጡ ማለት ነው። እንግዲህ እና አብይ ጋር እኔ እየሰሩ ያሉት እና እያሉ ወንበር መሆናቸው ነው የማውቀው። አሳማኝም ድምፁን አጥፍቶ ከአብይ ጋር ሲሰራ እንደነበር ነው የገባኝ። እኔ አሁን ዛሬ ከአብይ ጋር እየሰራ ያለው ገዱ ነው ብትለኝ በፍጹም ላምን አልችልም። በፍጹም አይደለም። እየሰሩት ያለው እና እያለው ወንበር እና አሳማኝ አስረስ ናቸው እና ዛሬ ተጠቃቅሰው መጥተው አቶ ገዱ ላይ ዘመቻ ሲከፍቱ እነዚህ ሰዎች ኢንቴንሽን ስለማወቅ ለአማራ ትግል ያላቸውን አመለካከት ስለማቅ እና እያለው ወንበር እኮ ትናንት ደቡብ ጎንደር ላይ ጓ ያለው ፋኖ በመከላከያ ጓ ተደርጎ ተባሯል እያሉ ሲለጥፉ የነበሩ ሰዎች ናቸው። ፖስት ሲያጋሩ የነበሩ ሰዎች ናቸው። አሁንም ከመከላከያ ጎን የተሰለፉ ሰዎች ናቸው። እና አቶ ገዱ ላይ የዘመቱት የሆነ ፍሬ ቢመለከቱበት ነው እንጂ ገለባ ሆኖ ቢታያቸው ኖሮ ግፋ ነበር የሚሉት። ግፋ ነው የሚሉት። ትግሉን የሚያኮላሽ ትግሉን የሚሸጥ ሆኖ ቢታያቸው ኖሮ ቀጥል አቶ ገዱ ነበር የሚሉት። ስለዚህ ወደ ተቃውሞ የገቡት የሆነ ፍሬ አይተው ነው ብዬ በማመኔ የተነሳ ነው። እና ከዛ ውጭ ግን አቶ ገዱ ሁሉንም ትቶ መቀመጥ ለምን ከበደው የሚለውን ጉዳይ ሳስብ አንደኛ ግላዊ ምክንያት ያለው ይመስለኛል። ሁለተኛ ህዝባዊ ምክንያት። ግላዊ ምክንያት ማለት እንግዲህ ገዱ ከብልጽግና ተጠቅቶ የተሰናበተ ሰው ነው። ለማ መገርሳ በተመሳሳይ መልኩ ኦነጎች ጋር እየሰራ ነው ይባላል። ስለዚህ ገዱ አንዳርጋቸውም ከፋኖ ጋር እገዛ በማድረግ የፋኖ ትግል ግቡን እንዲመታ በማድረግ አብይ አህመድን መበቀል አለብኝ የሚል ግላዊ ኢንተረስት ሊኖረው ይችላል። ከዛ ውጭ ደግሞ ህዝባዊ ትናንት በአደም በነበረበት ሰዓት አማራ ህዝብ ላይ ከፍተኛ ጉዳት ካደረሱ ሰዎች አንዱ ነው። ስለዚህ ያን ህዝብ መካስ አለብኝ በሚል አስተሳሰብ እንደገና ወደ ዳግም ትግል ውስጥ የገባ ይመስለኛል። ገዱን የሚቃወመው ለምን በዛ? ሌላው ጥያቄ ገዱን የሚቃወመው ለምን በዛ በሚለው ጥያቄ ላይ ለማሰብ ስሞክር የመጡልኝ መልሶች የሚከተሉት ናቸው። አንደኛ ገዱ ጉምቱ ብአዴን ነው። ብአዴን ውስጥ ረዥም ጊዜ የኖረ ነው። አመራሮቹ ጋር ኮኔክሽን አለው። ስለዚህ ይህ ሰውዬ ከዛ ከጥቅመኛው አመራር መካከል የተወሰነ ቅጥረኛ ሊያፈራ ይችላል የሚል ስጋት ስለተሰማቸው ነው ብዬ አሰብኩኝ። ብአዴን ነው። ክልሉ ላይ ያሉትንም በፌዴራል ያሉትንም የብአዴን አመራሮች ይተዋወቃል። ስለዚህ ውስጣዊ ጠላት ሊያደራጅ ይችላል። ከጥቅመኛው ስብስብ መካከል የተወሰነ ቅጥረኛ ሊያደራጅ ይችላል የሚል ስጋት ስለተሰማቸው ነው ብዬ አሰብኩኝ። በሁለተኝነት ደግሞ እነዚህ ሰዎች ሊቃወሙ የቻሉት ለምንድን ነው ብዬ ሳስብ
በአደኖች ፋኖ ውስጥ ምንም አይነት ቦታ የለንም ብለው እንዲያስቡ ስለሚፈልጉ ነው። ፋኖ ውስጥ ምንም አይነት ቦታ የለንም፣ ፋኖ ሊያስተናግደን አይችልም፣ እንኳን ይሄ በአመራር በምን ቀርቶ በአማራነት እንኳን ሊያስተናግደን አይችልም ብለው ወጥረው ከአብይ አህመድ ጋር ሆነው እንዲታገሉ ስለፈለጉ ነው። እንግዲህ አንድ የሚመጣ ኃይል ለእኔ ቦታ የለውም ብለህ ካሰብክ፣ እኔን ያጠቃል ብለህ ካሰብክ እስከ መጨረሻው ህቅታ ድረስ ትታገለዋለህ። አድማ በታኙን ታሰለጥናለህ፣ ሚኒሻውን ታሰለጥናለህ። ስለዚህ የአቶ ገዱ ፋኖ ጋር ተቀላቅሎ መታየቱ አንዳንድ የብአዴን አመራሮች ኦኬ ብልጽግና ጋር ባይሳካ እንኳ ነገ ፋኖ ጋር የሆነች ቦታ ይኖረናል ብለው እንዲያስቡ የሚያደርግ መሆኑን ስለተረዱ በፍጹም ፋኖ ትግል ውስጥ ምንም አይነት ብአዴን አቋሙንም ቢቀይር ይቅርታም ቢጠይቅ የፈለገ ህዝባዊ አመለካከትም ቢኖረው መታየት የለበትም በማለት ዘመቻ የከፈቱበት ይመስለኛል። ይሄ በነገራችን ላይ አደጋው የከፋ ነው። ለምሳሌ ብአዴኖች በእኔ እምነት ብአዴንነት አስተሳሰብ ነው፣ ጸረ አማራነት ነው፣ ሁሌ ከጠላት ጋር መሰለፍ ነው፣ በህዝብ ጉዳት ላይ የግልና የቤተሰብን ጥቅም ማረጋገጥ ነው። ይሄ ነው ብአዴንነት። ግን ደግሞ ከዛ አስተሳሰብ ወጥተው ፋኖን ለማገልገል ፈቃደኛ ከሆኑ አልቀበላችሁም ሊባሉ አይገባም። በአመራርነት መቀመጥ የለባቸውም። ከላይ ልታረጓቸው አይገባም። ግን ብልጽግና ጋር እስካሁን ድረስ ተላላኪ ሆነ ሞከር ነው በቃ ይበቃናል ብለው አቋም መቀየር ከቻሉ ሁሉንም አጠፋለሁ ብሎ መነሳት ጉዳቱ የት እየሌለ ነው። የሚዲያም ትግል የሚያስፈልገው ለዚህ ነው። በጠላት በኩል ተሰልፈው ያሉ ተኳሾቹም አድማ በተኙ ሚኒሻው ብአዴኑ አቋሙን ቀይሮ የሚመጣ ከሆነ ዌልካም ብለህ ልትቀበል ይገባል። ይሄ ነው መሆን ያለበት። ብልጽግናዎችን እንመልከት እስኪ። አሁን አንድ የፋኖ አመራር ከርቶ ወደ እነሱ ቢገባ ምን ያህል ፕሮፓጋንዳ ይሰሩበታል? በጣም ብዙ ሰፊ ፕሮፓጋንዳ ነው የሚሰሩበት። ትናንትና እንኳ በእኛ ሰግድ ባልታሰበ መልኩ እጃቸው ላይ ሲወድቅ እጁን ሰጠ ብለው የሰሩትን ፕሮፓጋንዳ የምታስታውሱት ነው። ስለዚህ የአቶ ገዱ ፋኖ ጋር መኖር ሌሎቹም የብአዴን አመራሮች ኦኬ እዛ ጋር ቦታ ይኖረናል በሚል አስተሳሰብ እንዲለዝቡ የሚያደርግ አቋማቸውን እንዲቀይሩ የሚያደርግ በውስጡ ነው እንዲያገለግሉ የሚያደርግ ስለሆነ ይሄ ነገር መንጭጩ መቀጨት አለበት በሚል ዘመቻ የከፈቱበት ይመስለኛል። በሶስተኝነት ፈረንጆቹ ጋር ግንኙነት አለው ብለው አስበዋል። ትናንትና የዶናልድ ትራምፕ በዓለ ሲመት ላይ እንግዲህ በምን ምክንያት እንደገባ ባይታወቅም እዛ ጋር መታየቱ የፈጠረው ጫጫታ ቀላል አይደለም። ከዚህ ባለፈም ገዱ ኤጀንት ነው ምናምን ፈረንጆቹ ጋር ይሰራል ብዙ ነገር ነው የሚባለው በወሬ ደረጃ ማለት ነው። እኔ ያረጋግጥ ጉዳይ አይደለም። ስለዚህ ፈረንጆቹ ጋር እየሰራ ስለሆነ ፋኖን ከፈረንጆቹ ጋር ከምዕራባውያን ጋር የማስተሳሰር ስራ ሊሰራ ይችላል የሚል ስጋት ስለተሰማቸው ነው። ሌላው ደግሞ ፋኖን ከውስጣዊና ከውጫዊ ኃይሎች ጋር የማስተሳሰር ስራ ገዱ እየሰራ ነው የሚል ከፍተኛ የሆነ ስጋት ተሰምቷቸዋል። እንደ ሀገር ከኦነግ ጋር ከትህነግ ጋር የሆነ የተጀመሩ ንግግሮች አሉ የሚል ኤርሚያስ ለገሰ ባለፈው ትንታኔ ሲያደርግ ነበር። ይህን እየሰራ ያለው ደግሞ ገዱ ነው ብሎ ነበር ሲያቀርብ የነበረው። ከዛ ባለፈ ደግሞ ከኤርትራ ጋር እያስታጠቀ ነው፣ ከሶማሌ ጋር በምስራቅ አፍሪካ ካሉ ተፋላሚ ኃይሎች ጋር ፋኖን የማስተሳሰር ስራ እየሰራ ነው የሚል ጥርጣሬ ስላላቸው ገዱ ላይ ዘመቻ የከፈቱበት አንዱ ምክንያት ይሄ ነው። ሌላ ፋኖን እያስታጠቀ ነው የሚለው ይሄ በግልጽ እነ ሲሳይ ጌናም እና ኤርሚያስ ለገሰ ሲናገሩ የነበረ ነው። ከኤርትራ ጋር እየተነጋገረ ፋኖን እያስታጠቀ ነው በማለት ሲዘምቱበት ነበር። ስለዚህ የና አሳማኝ አስረስና የና እያሌው መንበር ዘመቻም ከዚህ የመነጨ ነው ብዬ አስባለሁ። በተረፈ እንግዲህ ትናንትና አሳማኝ አስረስ ምክር ቤቱ ላይ ለአብይ አህመድ ሲያስጨበጭብ ገዱ አንዳልካቸው ደግሞ ምክር ቤቱ ውስጥ ቁጭ ብሎ ተው ይቅርብ ሲለው ነበር አብይ አህመድ። አማራ ህዝብ መሮት ነው ወደ ትግል የገባው። አሳማኝ ሆኑ ጥያቄዎች አሉ። እነዛን ጥያቄዎች በኃይል ለመድፈቅ መሞከር አያዋጣም። ሰከን ብላችሁ ብታዳምጡት ነው የሚሻለው በማለት ለአማራ ህዝብ ድምፅ ሲሆን ነበር አቶ ገዱ። ሲቀንጨበር ገዘንተ እንመለስ። ያለፉት 5 ዓመታት ያሳዩን አሁን በስልጣን ላይ ያለው መንግስት ራሱ ፖለቲካዊ ችግር ይፈጥራል። ያንም ፖለቲካዊ ችግር በሆነ መንገድ ከመፍታት ይልቅ በወታደራዊ ኃይል ለመፍታት ይንቀሳቀሳል። ይህ አሁን ያለው መንግስት ባህሪ ሆኗል። ፖለቲካዊ ችግሮችን በወታደራዊ ኃይል በጠመንጃ መፍታት ቢቻል ኖሮ በአሁኑ ወቅት ኢትዮጵያ
ኢትዮጵያ ምናልባትም በምድር ላይ ሰላም የሰፈነባት ሀገር ትሆን ነበር። አሁን በአማራ ክልል የተፈጠረው የተቃውሞ እንቅስቃሴ መሰረታዊ ምክንያቱ በሚገባ መታወቅ አለበት ብዬ አምናለሁ። አማራን እረፍት መንሳት፣ ማፈናቀል፣ ሰበብ ፈልጎ መግደል፣ ማንገላታትና ማሰር ወዘተ። የተከበሩ የምክር ቤት አባል ከአዋጁ ጋር ተያያዥነት ባላቸው ሞክረው የአማራ ህዝብን የአማራ ህዝብ የተቃውሞ እንቅስቃሴ የተጠራቀመ ግፍና በደል የወለደው ቁጣ ነው። የአማራ ህዝብ ከምር ተቆጥቷል። የተቆጣን ህዝብ ደግሞ በኃይል በወታደራዊ መንገድ ማሸነፍ አይቻልም። ያው እንደሰማችሁት ነው እና ልዩነት ነበር። ትናንትም ቢሆን ከና አሳማሀኝ ጋር ሲወዳደር ልዩነት ነበር ማለት ይቻላል። ከዛ ውጭና እያሌውና አሳማሀኝ ገዱን አርፈ ተቀመጥ፣ ወደ ትግል ቦታ እንዳትደርስ ካሉ ትግሉን ይጠልፍብናል ብለው ሊሆን አይችልም። ምክንያታቸው እንደዛ አይደለም። ትግሉን ለድል ያበቃብናል፣ ፍሬ እንዲያፈራ ያደርግብናል፣ አቅጣጫ ያመላክትብናል፣ ፋኖን የማማከር ስራ ይሰራል በሚል ስጋት የአማራ ትግል ወደ ድል ሊለወጥ ይችላል በሚል ስጋት ካልሆነ በስተቀር አያሌው መንበር የአማራ ትግል ይጠለፋል ብሎ የፋኖ ትግል ይጠለፋል ብሎ ሊያስብ በታሪክ እሱ እኮ የመከላከያ ደጋፊ ነው። አሁንም ቢሆን የእነ አብይ አህመድ ደጋፊ ነው። የሚጽፋቸውን ነገሮች መመልከት ይቻላል። አሁን እነዘመነ በድሮን የሆነ ጉዳት ደረሰባቸው ቢባል በሬ አርዶ ከፍተኛ የሆነ ድግስ ከሚደግሱ ሰዎች መካከል አንዱ አያሌው መንበር መሆኑን አውቃለሁ። በደስታ ማለት ነው፣ በደስታ እሰይ ስለት የሰመረ እያለ በሬ ከሚያርዱ ሰዎች አንዱ አያሌው መንበር ነው። እና እነዚህ ሰዎች ዛሬ ገዱን የሚቃወሙት የአማራን ትግል ጠልፎ ምናምን ለብልጽግና ያስረክባል ምናምን ብለው በፍጹም ሊሆን አይችልም። አይደለም። ይህ ሰውዬ ልምድ ያለው ነው፣ በቂ ልምድ ያለው ነው። ስለዚህ ያንን ልምዱን ተጠቅሞ ትግሉ ወደ ድል እንዲቀየር አስተዋጽኦ ሊያደርግ ይችላል የሚል ስጋት ስለተሰማቸው ነው። እውነቱ ይሄ ነው። ሌላው ደግሞ የአማራ ትግል ከጮቄ ተራራ፣ ከስናን፣ ከራሳ፣ ከዞብላምባ ወይም ከአምባሰል መውረድ የለበትም። እዛው ተሰቅሎ ነው መቅረት ያለበት። ቀጠናዊ ትስስር አያስፈልገውም። ኦነጋ ትህነጋ ምናምን መነጋገር የሚባል ነገር አያስፈልግም። የአማራ ትግል ብቻውን ሆኖ እዛው ተራራ ላይ ተሰቅሎ ብርድ ሲንገበግብ መኖር አለበት። ጓሳ ጋር የሚል አመለካከት ስላላቸው እና ከዚህ ጋር በተያያዘ አንዳንድ ወገኖች ራሱ የሚሰጡት አስተያየት እኔ ግርም ይለኛል። ፋኖ እኮ በሀገር ደረጃ እርዳታ እንዲደረግለት ከመንግስታት ጋር የሚያነጋግር አካል እኮ ያስፈልገዋል። ሁሌ ከዲያስፖራ ተሰብስባ በምትላክ $10,000፣ $100,000፣ $200,000 አብይ አህመድን ማሸነፍ የሚቻል ይመስላችኋል? በቢሊየን የሚቆጠር ገንዘብ ሊድ ከሚያደርግ መንግስት ዲያስፖራ በሚያወጣት መዋጮ ማሸነፍ የሚቻል ይመስላችኋል? ፋኖ ትስስር አያስፈልገውም? አገር ውስጥ ያሉትም በሙሉ በጠላትና ፈርጀን፣ ስልጣን ላይ ያሉትንም ትግል ላይ ያሉትን ፈርጀን ከጎረቤት ጋር ኤርትራ እኮ ከህወሓት የተለየ አይደለም፣ ሶማሌ እሱ እኮ ምናምን እየተባለ ነው ትግል የሚመራው። ሰው ፋኖ በክላሽ ብቻ የሆነች ቦታ ላይ እየሄደ ደፈጣ እየካሄደ ትግሉ ግቡ እንዲመጣ ማድረግ ይቻላል? ይሄ ቀልድ ነው፣ ጆክ ነው። እና ፋኖ ያሸንፍ ከተባለ ትስስር ያስፈልገዋል። እርዳታ የሚያደርጉ ውጭ ኃይሎች ያስፈልጉታል። ከዛ ውጭ ግን ዲያስፖራ እያመጣ በሚሰጣት ገንዘብ $100፣ $200 የፋኖ ትግል ግቡን ይመጣል ብሎ ማሰብ ከንቱነት ነው። እና የነ አያሌው የነ አሳማሀኝም የነ ኤርሚያስ ለገሰ የነ ዳንኤል ክብረት የነ ሀብታሙ አያሌው ተቀናይተዋል እኮ ይገርማችኋል። በገዱ ዙሪያ የተሰባሰበውን እያያችሁ ነው። በአፋሕድ በኩል እነ ሀብታሙ አያሌውን ተመልከቱ፣ የእስክንድር ነጋ የሳይበር አርሚን ተመልከቱ፣ አሉ የሚባሉት ማለት ነው። ገዱ ላይ ነው ዘመቻቸው። በብልጽግና በኩል እነ ኤርሚያስ ለገሰን ተመልከቱ፣ እነ ሲሳይ አጌናን ተመልከቱ፣ እነ ሳሙኤል ሞላልኝን ተመልከቱ፣ እነ አሳማሀኝን ተመልከቱ። በስኳር በኩል እና አያሌው መንበር፣ ሌላውም እንዳጠቃላይ ገዱ ሲል ነው የሚውለው። ገዱ ነው በቃ ላይ ርዕስ የላቸውም። እና እነዚህ ሰዎች እኮ ተሳስረውብናል እኮ አብረው እየሰሩ እኮ ነው፣ አልገባንም እንጂ ገዱ ትግሉን ጥልፍ አድርጎ ሜዳ ላይ ያስቀረዋል ምናምን ብለው ቢሰቡ ኑሮ እነዚህ ሰዎች ድጋፍ ነበር የሚያደርጉለት፣ እንኳን ሊቃወሙት ቀርቶ ማለት ነው። ከዛ ውጭ ግን የፋኖ ትግል እንኳን በነገዱ ሊጠለፍ ቀርቶ ዛሬ እኮ ለነዘመነ ራሱ እኮ አስቸጋሪ ሆኖባቸዋል። ለነ ምሬ እኮ አስቸጋሪ ሆኖባቸዋል። ለነ ሀብቴ እኮ አስቸጋሪ ሆኖባቸዋል። ለነ ደሳለኝ፣ ለነ መከታው፣ ለነ ኮሎኔል ፈንታው አስቸጋሪ ሆኖባቸዋል እኮ። ኮሎኔል ፈንታው ለምሳሌ ትናንትና
ከስሩ ያለውን ፋኖ የሆነ ነገር ኮንስፓይሬሽን ብሎ ሜዳ ላይ ሊያስቀረው አሰበ። ፋኖ ሲባንን ሄሽ ብሎ ጥሎት አሁን ነምሬ ጋር ገብቷል። አስተዋል። ከወለሌል ፈንታው እንኳን ሊጠልፎ ሲሞክር አልተጠለፈም። ስቶት ምሬ ጋር ገባ ማለት እንኳን ገዱ አሜሪካ ያለው ትናንትና ባደም ሆኖ በብዙ ነገር የሚታወቀው ሰው እየቀርቆ ማለት ነው። ዛሬ እኮ ከነዘመነ ከነምሬም እንደሞ ለመሽሎክ የሚሞክር ኃይል አለ። ተይዞ ነው እንጂ ማለት ነው። ያው ትጥቅ ላይ ያለ ኃይል ብዙ ፍላጎት ስላለ በተመሳሳይ መልኩ ጎንደርም ላይ ከአንዱ እየፈረሰ ወደ አንዱ የሚሄድ ሁኔታ አለ በሰፊው። ባለፈው ድርድር ከተወራ ጊዜ አንስቶ እንኳ በአፋር ስር የነበረ በርካታ ኃይል እየከዳ እየወጣ ነው ያለው። ሸዋን በተመሳሳይ መልኩ እየወጣ ነው ያለው እና ለነመከታውም አስቸጋሪ ሆኖባቸዋል። ለነኮነኝ ፈንታውም አስቸጋሪ ሆኖባቸዋል። የፋኖ ትግል ገዱ ይጠልፈዋል ብሎ ማሰብ ማይቻል ነው። መጥለፍ ቀርቶ ገዱ ይመራዋል ብሎ መናገር ራሱ የሚቻል አይደለም። ቢፈቀድለት ራሱ ናምራ ቢባል ራሱ ለመመራት ዝግጁ የሆነ ፋኖ አለ ብሎ ማሰብ አይቻልም በባዕደን። ከዛ ውጭ ምንድነው ማድረግ የሚችለው ገዱ? ከውጭ ነው ግን በሚችለው ልክ ትግሉን ማገልገል ይችላል፣ መደገፍ ይችላል። እኔም የምደግፈው ይሄንን ገዱ አማራ ነኝ፣ እስካሁን ድረስ ብዙ ጥፋት አጥፍቻለሁ፣ ከዚህ በኋላ አማራ መካስ እፈልጋለሁ ብሎ በጀት የማፈላለግ የማስተሳሰር ምን የማለት ስራ የሚሰራ ከሆነ ይመቸው፣ ይሄን እፈቅድለታለሁ። በተረፈ ግን የፋኖ ትግል መሪ ሆኖ እንዲመጣ እኔም አልፈቅድም። እንደዛ እንዲሆን አልፈቅድም። ግን ሰውየው አቅም አለው። እየሰራ ያለው ስራ ቀላል ስራ አይደለም። ለምን እየዘመቱበት ያሉ ኃይሎችን ስትመለከቱ ስኳዱ፣ አፋሃዱ፣ በአደኑ፣ ብልጽግናው ይህንን ስትመለከቱ ሰውየው ስራ እየሰራ መሆኑ ይገባቸዋል። በነገራችን ላይ ይህንን የሚያቶ ገዱ እንቅስቃሴን አብዛኛው አማራ ተረድቷል ማለት ይቻላል። አሁን ፌስቡክ ላይ አይታችሁ ከሆነ ገዱ ላይ የሚዘመተው ጋር ኮሜንት ገብታችሁ ስትመለከቱ ደግሞ የአማራ ልጆች ፋይት ሲያደርጉ ትመለከታላችሁ። ማገዝ ከፈለገ ያገዝ። አማራ ነኝ ካለ አማራ አትሆንም ልንለው አንችልም። እና የትግል መሪ መሆንና ከጎኑ ነው በአቅም ልክ ድጋፍ ማድረግ ለየቅል ስለሆኑ ድጋፍ አደርጋለሁ ካለ መቼው የሚሉ ወገኖች በርካቶች ናቸው። የእኔም አቋም አቶ ገዱ የትግል መሪ ሆኖ መከሰት የለበትም። ከዛ ውጭ ግን ከጎኑ እደግፋለሁ ካለ በሚችለው አስተዋጽኦ አደርጋለሁ ካለ ያንን ልከለክለው አልችልም የሚል ነው። ወደ ሁለተኛው መረጃ ስሸጋገር እንግዲህ አብይ አህመድ በትናንትናው ዕለት የድሮን ኢንዱስትሪ አስመርቋል። ስካይዌን ኤርኖቲክስ ኢንዱስትሪ ይባላል እና በዛ ጉዳይ ላይ ወጥቶ ሚዲያ ላይ ሲበሸከት ነበር። ኢትዮጵያ ድሮን ማምረት ጀመረች በሚል ዜና ለማስፈራራት ሲሞክር አይተናል እና በዛ ጉዳይ ላይ ያለኝ መልከታ ወደ እናንተ ማቅረብ ፈልጋለሁ። እንግዲህ አብይ ትናንት ድሮን ምረቃ ላይ የታየው ነገር ምንድነው? ድሮን ላይ ሲፈርም ታይቷል ማለት ነው። ሲፈርም ታይቷል። እኔም ከዛ በፊት ኤርዶጋን ተመሳሳይ ነገር ሲያደርግ እንደነበረ በማስታወስ ይህንን ለጥፌ ነበረ። ኤርዶጋን ሲፈርም እንደነበረው ሁሉ አብይ አህመድም ድሮን ላይ እየፈረመ ይቀጥላል ብሎ ሲጽፍ ታይቷል እና የሚገርመው ነገር እንደ በኤርዶጋን ስታይል የአብይ አህመድ ማነጀብ ሳይሆን ከጀርባ ደግሞ የኤርዶጋን አማች ሲያጨበጭብ ይታያል። ድሮን የሚያመርተው ባይራክታር የሚባለውን ካምፓኒ ሊድ የሚያደርገው የኤርዶጋን አማች ነው እና በተመሳሳይ መልኩ ጁላም ያንን ጭብጨባ የሚያጨበጭቡትን ሰዎች ስታይል ኮርጆ ከጀርባ ሆኖ ሲያጨበጭብ ይታያል በምስሉ ላይ ማለት ነው። ሌላ እንግዲህ አብይ ወደ ተናገረው ነገር ስንመለስ ከውጭ በምናመጣበት ወቅት የአቅርቦት እጥረትና የአጠቃቀም ጉድለት በምንፈልገው ልክ እንድንገድል አላስቻለንም ነበር በማለት ሲናገር ነበረ። የአቅርቦት እጥረት መኖሩ፣ የቴክኒክ ችግር መኖሩ፣ የአጠቃቀም ጉድለት መኖሩ ድሮን መጠቀም በምፈልገው ልክ ከመጠቀም አልቻልንም ሲል ነበር። እንግዲህ ይሄ እጥረት አጋጥሞት፣ የቴክኒክ ችግር አጋጥሞት፣ የአቅርቦት ችግር አጋጥሞት እስካሁን ድረስ አብይ አህመድ 2 ሚሊዮን ኢትዮጵያውያን ገድሏል። 2 ሚሊዮን ማለት ነው እና ያ ችግር ባያጋጥመኝ ኖሮ 4 ሚሊዮንም 5 ሚሊዮንም ልገል ይችል ነበር እያለ ነበር ሲናገር የነበረው። ይሄ እንግዲህ በገደም ላሉ ሲፈታ ማለት ነው። እስቲ ቀንጨብ አድርገን ሰምተነው እንመለስ። ህልም መልክ ያስቀመጥናቸውን አዳዲስ የጦር አቅሞች ለመታጠቅ በገዛ ገንዘባችን ያደረግነው ሙከራ አልተሳካም። ቀላል አልነበረም። ለመግዛት ለራሱ ድሮን ገዝተን ለመታጠቅ የምንፈልገውን አይነት የምንፈልገውን ቅርጽ መግዛት እንዳንችል ሻጮችም ሌሎችም ጫና
ያሳድሩብን ነበር። በኋላ ተሳክቶልን ድሮን ገዝተን መታጠቅ ስንችል አጠቃቀሙ በፈለግነው ልክ ኦፕሬት ማድረጉ በራስ ፈተና ነበር። ዛሬ በዚህ ልክ ስማርት ሴንሰር ያላቸው በኤአይ የታገዙ ሳይድ ድሮንን ጨምሮ በኢትዮጵያ ውስጥ በዚህ ልክ ተመርቶ ማየት ለእንደኛ አይነት ህልመኛ ግለሰቦች በጣም አስደማሚ ውጤት ነው። ጦር አይመጣም ሲሉት ይመጣል ድንገት፣ ደና ጎበዝ መርጠው ካልቆዩት። ሁለተኛ ገበያ በስፋት ማፈላለግ አለብን። ከዚህ ቦታ ውጪ የሚመረቱ ዩኤቪዎች አሉ። በኤርፎርስ የሚመረት አለ፣ በኢንሳ የሚመረት አለ። እነዚህ ተቋማት መናበብ አለባቸው፣ መደጋገፍ አለባቸው። ያው እንደሰማችሁት ነው እንግዲህ አብይ ትናንት ስካይዊን ኤሮኖቲክስ ኢንዱስትሪን በሚመረቅበት ሰዓት ከውጭ በምናመጣበት ወቅት የአቅርቦት እጥረት፣ የአጠቃቀም ጉድለት በጣም በምንፈልገው ልክ ድሮን እንዳንጠቀም አድርጎን ነበር የሚል መልእክት አስተላልፏል። ከዛ ውጭ ጦር አይመጣም ሲሉት ይመጣል ድንገት፣ ደህና ጎበዝ መርጦ ካልጠበቁት የሚል ግጥም አሰምቶናል። ጦር አይመጣም ሲሉት ይመጣል ድንገት፣ ደህና ጎበዝ መርጦ ካልጠበቁት። 6 ዓመት ሙሉ እኮ ጦርነት ላይ ነው ሰውየው ማለት ነው። እና መርጠው ካልጠበቁት ሰላም ውስጥ ሆነህ ግን ተዘጋጅተህ ካልጠበቅከው እያለ ማለት ነው። የለም እኮ በቃ ወደ ስልጣን ከመጣ ጀምሮ ተኩስ ላይ ነው፣ ጦርነት ላይ ነው። እና ይሄ ስንኝ ራሱ ለአብይ አህመድ የሚሆን አይደለም። አገር ውስጥ ላለ ፍጆታ ነው የሚውለው። ዛሬ የሚመረተውን ድሮን ኤርትራ ለምናምን ለጎረቤት ሀገር ለምን ማንንም ሊያስፈራራበት አይችልም። ዓላማው እንደዛ አይደለም። ዓላማው ጉራ ነው። አንደኛ ጉራ ነው። ፋኖ ትግል ተስፋ እንዲቆርጥ ሰው ማድረግ ነው ዋና ኢንቴንሽኑ። ከዛ ውጭ ግን ቢያመርት እንኳ ያንን ድሮን የሚጠቀመው ኢትዮጵያውያንና ኢትዮጵያ ላይ ነው። ሌላ ላይ ሊጠቀመው አይችልም። እና የቴክኒክ ችግር ባያጋጥመን ኑሮ፣ የአቅርቦት ችግር ባያጋጥመን ኑሮ የአብይ ንግግር ሲተረጎም ማለት ነው 6 ሚሊዮን 7 ሚሊዮን ህዝብ ልንጨፈጭፍ እንችል ነበረ። አሁን ግን በራሳችን ኦፕሬት የሚደረጉ በራሳችን የሚመረቱ ድሮኖች ማምረት ስለጀመርን ኢትዮጵያውያን መጣውል ኬሚካል ልደፋብህ፣ መርዝ ልደፋብህ፣ ዝግጅቴን ጨርሻለሁ የሚል መልእክት ነው ትናንት ያስተላለፈው። ገበያ በስፋት ማፈላለግ አለብን አለ ሲያቅራራ ማለት ነው። ገበያ በስፋት ማፈላለግ አለብን። ይሄ ጉራ ነው፣ ሌላ ትርጉም የለውም። እኔ በራሴ ለማጣራት ባደረግኩ ሙከራ መሰረት አብይ አህመድ የተወሰኑ ድሮኖች ከውጭ አምጥቶ የሚገጣጥምበት ፋብሪካ መሰል ነገር ገንብቷል። የሚገጣጥምበት ከዛ ውጭ እያመረትን ነው የሚለው ባዶ ቅርርቶ ነው። ለገበያም ለምንም የሚሆን ደግሞ አይደለም። ራሱ ያመጣቸው ድሮኖች በጣም ውስን ናቸው። እነዛም ኢትዮጵያውያንን የሚያወድሙ ናቸው። በአፍሪካ ገበያ እያመረትን ነው የሚለው ጉራ እንደሆነ ነው የደረሰኝ መረጃ የሚያመለክተው። ሌላ ስካይዊን ባለፈ ከዚህ ኢንዱስትሪ ባለፈ በኤርፎርስ እና በኢንሳ የሚመረት ድሮን አለ። እንደውም ኤርፎርስ ላይ በጣም በሰፊው እየተመረተ ነው ያለው። እና ባካችሁ የቴክኖሎጂ የምን ይሄ ድብብቆሽ አያስፈልግም። ሼር አድርጉ፣ ያላችሁን እውቀት ተገበያዩ፣ አብራችሁ አምርቱ ሲል ተሰምቷል ማለት ነው። ይህም ሌላ ቀረርቶ ነው። ኤርፎርስም ላይ የሚመረት ኢንሳም ላይ የሚመረት ድሮን እንደሌለ የደረሰ መረጃ ያመለክታል። አንቲ ድሮን ጃመር ስላለው አይወድቅም ማለት ይሄኛው ድሮን አንቲ ድሮን ጃመር አለው። ሌሎችን እንደውም ሊመታ ይችላል። እሱ ግን ይወርቃል ተብሎ አይታሰብም በማለት እንደዚሁ ሲወረር ተሰምቷል። በተረፈ ግን አብይ አህመድ አንድን ነገር አምጥቶ ከጎረረበት እውኝ ካበዛ አንደኛ ፍርሃት ውስጡ ተፈጥሯል ማለት ነው። ፍርሃት ተፈጥሮ ውስጡ ሌሎቹን ደግሞ ማስፈራራት ፈልጓል ማለት ነው። አይተናል እኮ ትናንት በትግራይ ጦርነት ጊዜ ድሮን እንኳን እንዳለው መናገር አልፈለገም ነበር፣ አልተናገረም ነበር። በኋላ ጦርነቱ ከተጀመረ በኋላ ነው ድንገት ድሮኖቹ መጥተው መርዝ መድፋት የጀመሩት ማለት ነው። እንደዛ ነው የአብይ አህመድ አካሄድ። ይሄ ነው። አንድ ነገር ካለው ያንን ማሳየት አይፈልግም፣ ተጨባጭ ከሆነ ማለት ነው። እና እያሳየ ያለው ለምንድን ነው? አሁን ላይ ውስጡ ፍርሃት ተፈጥሯል። ከዛ ሌሎችን ደግሞ ማስፈራራት ፈልጓል። የለውም ማለት ነው። ለምሳሌ አብይ የድሮን ማምረቻ ኢንዱስትሪ ቢኖረው ኖሮ በታሪክ አያሳይም። በታሪክ ለነ ኢሳያስም መናገር አይፈልግም ነበር። ድንገት ነው ብቻ ተዘጋጅቶ ምንም ሳያስቡት ቅልጥ ያለ ጦርነት ነው ሰው የምታገኙት። ስለዚህ ባለፈው የተተኳሽ ማምረቻ የአምቦ ማለት ነው በደርግ ጊዜ የተገነባ ነው። እሱም መሰረት አድርጎ
ብርሃኑ ጁላ ተተኳሽ ማምረት ጀምረናል ይላል። አብይ አህመድ ደግሞ መተኮሻውን ሁሉ እያመረት ነው፣ ስናይፐር እያመረት ነው፣ ብሬን እያመረት ነው፣ ታንክ እያመረት ነው እያለ ሲጎረር ትሰምታላችሁ። በተመሳሳይ መልኩ 2 ድሮን የሚገጣጠም 10 ሰራተኛ ያለው መገጣጠሚያ ቤት ፈጥሮ ኢንዱስትሪ የሚል ታፔላ ለጠፈ። ከዛን ምን አደረገው? የድሮን ማምረቻ እና አቅም ቢኖረው ኖሮ አያሳይም ነበር፣ አቅሙን ይጠብቅ ነበር፣ ቀጥታ ወደ ጦርነት ነበር የሚገባው። ስለዚህ በእኔ እምነት ጦርነቱን ለማስቀረት ነው እንዳለው። ጦርነቱን ለማስቀረት ማለት በማስፈራራት ማለት ነው። በማስፈራራት በሌላ አቅም አስፈራርቶ ከኤርትራ በኩል እየመጣ ያለ ነገር አለ ብሎ አስቧል። በሶማሌም በኩል አስተማማኝ አልሆነም። እንደውም ሐሰን ሼህ አሁን ላይ ቁማር እንደበላው አብይ አህመድ ገብቶታል። ትናንትና አታስገባም ወታደር አለው ማለት ነው። አልፈልግም፣ በቃ አንተ አሚሶም እንትን ውስጥ እንዲገባብኝ አልፈልግም ብሎ የኢትዮጵያ ወታደሮችን ለማስወጣት ዝግጁ መሆኑን ሐሰን ሼህ ማውራት ጀመረ። ከዛ ኢሳያስ ጠራና ምን አለው? ምን ነካ እንደውም 5000 ወታደር ካለ አንተ ነው ማለት ያለብህ። እዛ ጋር ሳባርገ ውስጥ አልሸባብ ጋር አታዋቀውም እንዲህ ተሰብስቦ ሀገር ውስጥ ይቀመጥ ካልከማ አሁን ሁሉ ወታደር አምጥቶ አንተ ላይ ነው የሚደፋብህ። ስለዚህ የኢትዮጵያን ወታደሮች አልፈልግም በማለት ፈንታ ቁጥሩን ከፍ አድርገ እንዲገቡ አድርግ በማለት ኢሳያስ አፈወርቂ ይመክረዋል፣ ሐሰን ሼህ ማለት ነው። ስለዚህ ሐሰን ሼህ የሚያምክር ተቀብሎ በአሁኑ ሰዓት ኢትዮጵያ ወደ 5000 ደርሷል ነው የሚባለው ወደ ሶማሊያ ያዘመተችው ወታደር። ስለዚህ ተመናመነ ማለት ነው። ሀገር ውስጥ ያለው ወታደር ተመናመነ እና ያንን ከአልሸባብ ጋር ከምን ጋር እንትን ብሎ ያስበለዋል ሐሰን ሼህ። አብይ አህመድም አሁን ቁማሩን እንደተበላ ገብቶት ትናንትና ደግሞ ከአዘርባይጃን ጠመንጃ ጭነው ሲመጡ የነበሩ 3 መርከቦችም ኤርትራ መንግስት ተጠልፈው ከነጦር መሳሪያቸው መቅረታቸው ይታወቃል። ያ ሁሉ የፈጠረበት ብስጭት ስላለ ያንን ለማካካስ ነው አሁን ጥረት እያደረገ ያለው። 3 መርከብ ሁሉ መሳሪያ ብትወስድብኝም ይኸው ሀገር ውስጥ እያመረቱ ነው የሚል ቅርቶ ማሰማት ስለፈለገ ነው አብይ አህመድ ከሰሞኑን ተተኳሽ ማምረቻ ውስጥ ገብቶ መተኮሻውን ሰርተናል ሲል የነበረው 3 ድሮን የሚገጣጠም 10 ሰራተኛ ያለው እንትን ውስጥ ኢንዱስትሪ የሚል ታፔላ ለጥፎ ድሮን እያመረትን ነው እስከ ማለት የደረሰው ከዛ አንጻር ነው ብዬ አስባለሁ። ከዛ ውጭ ግን አሁን አብይ ኢቭን ሌላውን ተውትና ድሮን ሲያስብ ፍርሃት የሚሰማው ሰው ሆኗል። ፋኖም እነዚህን ሱሳይድ ድሮን እና ካማካዚ ድሮን ታጥቋል የሚል ስጋት ተፈጥሮበታል። አሁን በአዲስ አበባ የቀረጻ ድሮን እንኳ ማብረር አይቻልም፣ ተከልክሏል። ፍቃድ ጠይቀህ ኢንሳ ጋር ሄደህ ምናምን ፌዴራል ፖሊስ ጋር ሄደህ አስፈቅደህ። ፋኖም በተመሳሳይ መልኩ ካማካዚ ድሮንስ፣ ሱሳይድ ድሮንስ ታጥቋል የሚል ስጋት እየናጠው ነው። ስለዚህ በወታደር መመካቱን ያቆመው ኦልሬዲ አሁን አብይ በወታደር ሊመካ ይችላል። የአብይ አህመድ ወታደር ታውቋል። በቃ አቅሙ ምኑ ትግራይም ላይ ተሞክሯል፣ ፋኖም ላይ ተሞክሯል፣ የትኛውም ቦታ ላይ ማለት ነው። በዛ መካስ ስለማይችል በዛ መጎረር ስለማይችል አሁን ላይ የሌለውን ድሮን የሌለውን የጠመንጃ ማምረቻ በማሳየት ፋኖን ደጋፊውን ተስፋ ማስቆረጥ፣ ፋኖም እንደዚሁ ፍርሃት እንዲሰማው ማድረግ፣ እነ ኤርትራም ላይ ስጋን ለመፍጠር ከፍተኛ ጥረት እያደረገ ይገኛል። ይሁንና ግን እነ ኢሳያስ አፈወርቂ ያውቁታል። ትናንትና በፍቅሩ ዘመን ጓዳው ሁሉ አስገብቶ ሲያስበረብራቸው ነበር። ያለውን አቅም ያውቁታል። ሁሉም ፋኖም ያውቃል እና የሚሳካለት አይመስለኝም። ዞሮ ግን ባለፈው የተተኳሽ ፋብሪካ ገንብቶ መተኮሻውን፣ ታንኩን፣ መድፉን፣ ስናይፐሩን፣ ብሬኑን እያመረትን ነው ሲል የነበረው አብይ አህመድ ትናንትናም በድሮን ማምረቻ ስራ ጀምረናል። አሁን የገበያ ችግር እንዳያጋጥመን ስጋት እየተሰማን ነው። በአፍሪካ ደረጃ ብዙ ሀገራት እየጠየቁ ነው የሚል ቅርርቶ በማሰማት ራሱን ከፍ ለማድረግ ሞክሯል ማለት እፈልጋለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጥልስቲው ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ሁሉም ዝግጅቶቻችንን ላይክ፣ ሼር እያደረጋችሁ ሌሎች በማጋራት ሚዲያችንን አበረታቱ በማለት የዛሬውን ዝግጅቴን እቋጫለሁ። አመሰግናለሁ።